ቤዛ ከአፍቃሪዋ ጋር ስፖርት ስትሰራ ቆይታ ከዛ በኋላ ይደክማቸዋል። ቁጭ ትላለች። ከዚያ አፍቃሪዋ ደግሞ ምን ሆነች ነው ከልክ በላይ የምታስቢ አትሰቢ ይላታል። ቤዛም እንግዲህ ያደረገችው ነገር በጣም አሁን ብዙ ነገሮች እየቆጫት ስለሆነ ምንም ነገርም አላለችውም። እኔ በጣም ጨካኝ አንድ ቀንም ሳልጠይቃት ቀረሁኝ በጣም እያለች ያው ተነግረዋለች ማለት ነው። ከዛ በኋላ አንተ እኮ ሁሌ ከደጃፍ ላይ ታደርሰኛለህ፣ እስቲ ዛሬ በዚያው ሻይ ቡና ቁርስ እንበል ብሎ ነበር። እሱም እንግዲህ ሌላ ቀን ብሏታል ማለት ነው። ከዚያ በኋላ ቤዛ እንግዲህ ወደ ቤቷ ስትሄድ ማንን ታገኛለች? ስፖርት ስትሰራ ቆይታ ሉሊትን ታገኛለች ማለት ነው። ሉሊት እንግዲህ ከቤት ቁጭ ብላ ወደ ደረጃ ቤዛ ስትወጣ ወደ ላይ እየሄደች ከዚያ በኋላ በቃ እናንተ ትወጣላችሁ ትገባላችሁ፣ ሰላምታም የለም ምንም የለም እያለቻት ቤዛም እንግዲህ ወደ ሉሊት ቀረብ ብላ ያው ብዙ ነገር አለቻት ማለት ነው። እንግዲህ ሉሊትን እኔንማ ከቤት አስቀምጣችሁ እናንተ እንደፈለጋችሁ ትወጣላችሁ ትወርዳላችሁ እንዴት ትላላችሁ አለቻት። ቤዛም እንግዲህ ወደ ሉሊት ቀረብ ብላ አንቺ እኮ እንዳንጠይቅሽ የሚያደርግ ጸባይሽ ብዙ ነገሮች ተሳሳቻለሽ እና ይህን ጸባይሽን አስተካክል እንጂ እኛ መቼም ቢሆን አንጠላሽም፣ ግን ታይ የምትባዩን ነገር መተው አለብሽ ብላ ቤዛዊት እንግዲህ ቤዛዊት አስጠንቀቃታለች ማለት ነው። ባይሆን ተሻለሽ አትልኝ የት ደረሽ እንደዚህ አለሽ ምናምን ነገር ስትል ሉሊት ይሄን ነገርሽን ተይ እኛ አልጠላንሽም አለቻት ቤዛም ማለት ነው። ከዛ በኋላ እንግዲህ ትንሽ ከቆዩ በኋላ ከሉሊት ጋር እንደዚህ እየተጨዋወቱ ከመጡ በኋላ ነፂ ትመጣለች ማለት ነው። ነፂ ደግሞ እንግዲህ መታየው ቁጭ ብላለች። ከዚያ ቤዛ እንግዲህ አሁንም በሀሳብ እንደተዋጠች ናት። እንዲህ በቃ ሁሉም ሰው ችግር፣ ሁሉም ሰው በቃ መከራ የየራሱን ነው የሚያስብ እንደዚህ ያለች እሷም ታምሰለስላለች ማለት ነው። ኤፍራታዬ እንግዲህ ኤፍራታ ውዷ በጣም ብዙ ጊዜ እንግዲህ የምትተውነው እሷ ከባሏ ጋር ቁጭ ብላ ያፌት እንግዲህ ኤፍራታን የኔ ውድ ሚስት እስቲ ብይ እያለ ብይ እንጂ አይ በልቻለሁ አለችው ማለት ነው። ከዛ በኋላ እንግዲህ እሷም ሰራተኛ ልቅጠርልሽ ሲላትም ያፌት አይ እኔ አሁን ሰራተኛም አልፈልግም፣ አሁን እኔ ምንም ነገር ሰራተኛውን ቤቱ ባዶ ነው መታ ምን ትሰራለች ብላ ጠየቀችው። እና በኋላ ከደከመኝ እንግዲህ ሰራተኛ ትቀጥርልኛለህ ብለዋለች። እና እንግዲህ እነሱም እየበሉ አንዳንድ ነገር እያወሩ ነበር። ግን እኔ የገረመኝ የሀረግ ድራማ መጨረሻው መቼ ነው? አሁን ወደ 100 ቤት እየተጣጋ ነው። እንግዲህ ገንዬን ባለፈው አሟት ነበር። ገንዬን እንግዲህ ልጇ በጣም ናፍቃታለች እና ልጅንም አያለሁኝ ወደ ጉልት የሚሄዳለሁ እያለች ነበረ ማለት ነው። ዳጊም እንግዲህ ታይ አትሄጂ ቀስ እያለ እንግዲህ አጎታቸው መጥቷል። ቢኒያም ደግሞ ገንዬ ኧረ እባክህ አጎቴ ገንዬ እኮ እያስቸገረች ነው ሄዳለሁ እያለች ከዚያ በኋላ ቢኒያም እንግዲህ እንዲሁ አሁን እኮ እኛ ሂጅ ብንልሽ ብንልሽ ትሄጃለሽ ወይ ሲላት ገንዬን አዎ እሄዳለሁ ገንዬ አንቺ ከሌለሽ እኮ እኛ በቃ ባዶን ደስ አይለንም ብሎ መልሰውላታል። ዳጊም እንግዲህ ሁላውን ቆንጆ ቁርስ ላብላችሁና ከዚያ በኋላ ቡና አፈላላችኋለሁ ብሎ እሱም እንግዲህ ተነስቶ ሄዷል። ለማንኛውም የሀረግ ድራማ በጣም ደስ የሚልና ሁላችንም በጉጉት የምንጠብቀው በጣም አጓጊ ነው። ያው ብዙ ጊዜ እኔ በድራማም ብዙም አልመጣም በሌላ ስራ ስለሆነ ስለመጣ ግን አንዳንዴ ካየኋቸው እንደዚህ ጠቀስ ለማድረግ እሞክራለሁ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ 50 ሺህ አስገቡኝ እላችኋለሁ። ሀረጎች ማለት ነው። 50 ሺህ ካስገባችሁ ያው ቀን በቀን እመጣለሁ።